የመጀመሪያ ኢንተርቪው ነው በነገራችን ላይ ጥሩ የእናቶች ወግ ይኖረናል ማለት ነው። እሺ አንዳንዴ በጣም ስለለፋሽበት ላይሳካ ይችላል። ከዛ ውጪ ደግሞ መታከስ መጠበቅ አለብሽ እስኪፈቀድ ድረስ። ባልሞከርሽው ጉዳይ ላይ ደግሞ እግዚአብሔርን ለምን አልሰጠኝም ብለሽ መጠየቅ ደግሞ አትችይ። እንዴት ነበር ራስሽን የምትለዩ ከገጸ ባህሪሽ? ወደ ኑሮዬ እንኳን አልቀላቀላትም። ጨዋታ ትወጃለሽ? እቃቃ መጫወት በጣም ነበር የምወደው። እኔ ትወና ይመስለኛል እቃቃ ጨዋታ። ሹፌር ነበረ አባቴ። 800 ብር ነው ደሞዜ እዛ ስቀጠር። እኔ አለው እኮ እዚህ ጋር ነኝ እያልኩኝ። ለምን ይመስልሻል? እውነተኛ ባህሪሽ እንደዛ ስለሆነ ይቀራረባል እንዴ? አቅም የማሳይበት ስራ ገና ይጠብቀኛል ብዬ ነው ማስበው። ብቻዬን አለቅሳለሁ፣ ብቻዬን እስቃለሁ። ምንም ውሸት አያስፈልገውም። አልጋ ባልጋ ነው ምናምን ብለን አንፎካከርም። ከህይወት ሞት የሚባለውን ፍርሃት ያየሽበት? ላለማሳየት ሁሉ ታገል ነበር። በቃ ከአቅሜ በላይ ሲሆን ነው ማለቅሰው። ብዙ ኢሞሽኖቼን ውጣቸው ነበረ። እንደው በዚህ ሁሉ የህይወት ጉዞና ዑደት ላይ የሚያጋጥም ፈተና? አይሲ ውስጥ ነበርኩኝ ለ1 ወር ከምናምን ሆስፒታል መቆየት። ስንኖር ምን ሞት ነገ ምንም ማንሆን የሚመስለን ጊዜያቶች ብዙ አሉ። በደም ነፍስ ነው የምንኖረው አይደል? አንድ ሰው ጻድቅ አያጣም። እግዚአብሔር በቃ ለምኑ ነው ምለው። እግዚአብሔር እንደናንተ አይነት ሰዎችን ምድራችን ላይ ያብዛው። ገንፎም እንደምታስፈልገኝ አውቃለሁ። ትበያታለሽ። የትዳር ህይወት ምን ይመስላል? ትዳር በእግዚአብሔር ፊት ራሱ የተወደደ ነገር ስለሆነ ሰይጣን ትኩረት አድርጎ የሚሰራበት ቦታ ነው እና ነቂ መባባል አለብሽ ከሰይጣን ጋር። ኬቢን ታውቂዋለሽ? አታላይ ናት ዘፋኝ ምናምን እንደዚህ ብሎ ነገር። እቺ ልጅ ነው ማጋባት አሉ። የእውነት እድለኛ ነው አይደል? በጣም። ሻይ በሎሚ ልጋብዝሽ ይለኛል። ሊጀነጅን ነው መሰለኝ ምናምን እያልኩ ስቅበታለሁ ምናምን። አንቺ በቃ ሙድ ያሽ ነው። እህል ውሃዬ እንደሆነ አላወቅኩም። አመስግኙ። አመሰግናለሁ ባልየው።